ከካሳ ጋር የተሳሳተ ትርጉም እንዳይያዝ በተደጋጋሚ በእኛ ስራ አስፈጻሚ አካላት መድረክም በሌሎች መድረኮችም ላይ መልእክት እያስተላለፍን መተናል። ካሳ ከፌደራል የሚከፈል ምንም ነገር የለም። ካሳ አዋጅ ተሻሽሏል። ካሳን የአካባቢው አስተዳደር መንገዱ የሚሰራበት አካባቢ ልማቱ የሚሰራበት አካባቢ ያለው አስተዳደር ህዝብ መሸፈን አለበት ነው። እዚህ ከተማ ላይ አንድ የመንግስት ልማት የሚሰራ ከሆነ ከተማ አስተዳደሩን ይሄን ቦታ ክሊር አርገ ነፃ አርገ ስጠኝ ነው። ልማቱን ከፈለገ ይሰጣል። አይ ይሄ ልማት ለኔ አያስፈልግም ካለ ይተዋል። ካሳ በዛ ነው የሚሸፈነው። አንድ ወረዳ ወይም ከአንድ ዞን ወደ አንድ ዞን የሚያቋርጥ መንገድ ካለ እዛ አካባቢ ያለ መሬትን ምትክ መሬት የመስጠት ምናልባት የግለሰብ ደግሞ ሀብት ወይም ንብረት እዛ ካለ ቤት ካለ አጥር ካለ የእርሻ ቋሚ ሰብሎች ካሉ እነዛን ቋሚ ሰብሎችን ግምት አዋጁ ደንቡ ተዘጋጅቷል፣ መመሪያው ተዘጋጅቷል። አፈጻጸሙ በዛ መሰረት የሚፈጽመው የአካባቢው አስተዳደር ነው። ነገር ግን በክልል አቅም ደግሞ የክልል አቅም በሚወስንበት ሰዓት በጀት በሚኖርበት ሰዓት ታውቃላችሁ እኛ የብሔረሰብ ዞኖች ጥርቅም ነን። ተሰባስበን የፈጠርነው ክልል ነው። በጀት በቀመር ነው ወደታች ምንሸነሽ ነው። አንዳንድ ክልላዊ ፕሮጀክቶች በሚኖርበት ሰዓት ላይ በክልል አቅም እንሸፍናለን። ምናልባት የበጀት አቅም የክልል በሚፈቅደው ጊዜ ድጋፍ ሊሰጥ ይችላል አካባቢው አስተዳደር ካለ። ከዛ ውጪ የከተማ ክልል ከሆነ በከተማው፣ የወረዳ ክልል ከሆነ በወረዳው የሚሸፈን ነውና ይሄ ብዥታ የተከበሩ አቶ ገላቲያስ እንዳነሱት እንዳይፈጥር እሰጋለሁ። በዚህ ምክንያት ነው አንዳንድ መንገዶች ወደ ችግር ውስጥ የገቡና ሌላ በርግጥ ይሄ በቂ ምክንያት ባይሆንም ይሄም እንደ ምክንያት አሁን ሲነሳ የነበረው በወቅቱ ካሳ ተነስቶ ቢሆን ኖሮ ይሄን መንገድ እንሰራ ነበር። ካሳ ተከፍሎ ቤቶቹ ስላልተነሱ ንብረቶቹ ስላልተነሱ አዘግይቶብናል። በዚህ ምክንያት ዋጋ ጨምሮብናል። ስለዚህ ይሄንን መንገድ አንሰራም ተብሎ የቴፒ ማሻጎሬ አንዱ እንደ ምክንያት የሚቀርበው ይሄ ነው። በኋላ በርግጥ ተረባርበን አንስተናል። መንገዱን ጥሎ ከወጣ በኋላ ያችን ቀድመን ብናረግ ኖሮ እዚህ አይነት ችግር ውስጥ ማንገባም ነበርና ሌሎች አካባቢዎችም ላይ ይሄ ችግር እንዳይፈጠር አብዛኛው አካባቢ አንስቷል። አሁንም ተርጫ ጪዳ መንገድ ላይ አለ። ተርጫ ጪዳ ሳን ጪዳ ጅማ መንገድ ላይ አለ። ሽሽንዳ ቴፒ መንገድ ላይ አለ። ዲሪ ማሻ መንገድ ላይ አለ። ሚዛን ቴፒ አንስቷል፣ ጨርሷል። ችግር የለም። እነዚህ መንገዶችን እዛ አካባቢ ያላችሁ መዋቅሮች አደራ ምላችሁ ብቻል በዚህ ክረምቱ ቶሎ ብሎ ይሄ ተጠናቆ ከንብረት ነፃ ሆኖ ምትክ መሬት የሚሰጠው ተሰጥቶ መንገዱ ክፍት እንዲሆን ፈልጋለሁና በዛ መንገድ ብንሄድ ጥሩ ነው።